በእንቁጣጣሽ ሞሽረው አዲስ ዓመትን የተቀበሉት ኢትዮጵያውያን መስከረምን በልዩ ልዩ መንፈሳዊና ባህላዊ ሴቶች ማስጌጣቸውን ቀጥለውበታል። የመስቀል ደመራ በዓልም ለኢትዮጵያውያን የዓመቱ ሁለተኛው ማጌጫ፣ እርስ በርስ መገናኛ፣ በአደባባይ መታያና መድመቂያ እንዲሁም ብሩህ ተስፋን የሚገልጹበት ሀገራዊ አውድ ነው። የመስቀል ደመራ በዓል በሰሜኑ የሀገራችን ክፍሎች ከመስከረም 16 ጀምሮ እስከ 17 ድረስ በልዩ ድምቀት ይከበራል። በደቡብ ክፍል ደግሞ እንደየአካባቢው ባህልና ልማድ በተለያዩ ስያሜዎችና ክዋኔዎች በዓሉ የመስከረም ድምቀት ሆኖ እስከ ጥቅምት መባቻ ይዘልቃል። በዓሉ የኢየሱስ ክርስቶስ መስቀል ከተቀበረበት መውጣትና መገኘትን መሰረት በማድረግ የሚከበር ሃይማኖታዊና ባህላዊ በዓል ነው። አንድም ደግሞ የክረምቱን ማብቃት ተከትሎ ከጨለማ ወደ ብርሃን አሸጋገረን ሲሉ ብሩህ ተስፋን ለማብሰር ብለው የሚያከብሩትም ነው። መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ እንዲሉ በስራና በልዩ ልዩ ምክንያቶች ተራርቀው የሚኖሩ ቤተሰቦች ለመስቀል ሰብሰብ ብለው በዓሉን በአንድ ላይ በማክበር ማህበራዊ መስተጋብራቸውን የሚያጎለብቱበትና በርቀት ኑሮ ምክንያት የላላ የመሰለውን ዝምድና ይበልጥ የሚያጠነክሩበትም ነው። መስቀሉን ስንመለከት ሰላም እንደሆነ፣ ፍቅር እንደሆነ፣ አንድነት እንደሆነ እንረዳለን። ይህንኑ ዓላማ መሰረት ባደረገ መልኩ ደግሞ በተለይ በዚህ በበዓለ መስቀል በበዓለ ደመራ የተለያዩ ብሔረሰቦች ባህላቸውን የሚገልጹ አልባሳትን ለብሰው ግን ደግሞ ቅዱስ መስቀሉን አክብረው አንድ ላይ ሲዘምሩ አንድ ላይ ሃይማኖታዊ ስርዓታቸውን ሲፈጽሙ ማየት የተለመደ የኖረም ነው። ስለዚህ ይሄ በዓለ መስቀል ይህንን ማህበራዊ መስተጋብር ይህንን ማህበራዊ አንድነት ለማጠናከር ትልቅ ፋይዳ እንዳለው መገንዘብ ይገባል። አንዱ ለአንዱ ያለውን ፍቅር የሚገልጽበት አንድነትን የሚያሳይበት ነው። ተሰብስቦ መብላት ማዕድ ማጋራት ማለት ነው። አንዱ ያለውን ለሌላ የሚያጋራበት ማለት ነውና እሱ ነገር ይሄ አብሮነታችንን በጣም ነው የሚያጠናክረው። ወንድማማችነትና እህትማማችነታችንን በጣም የምናጎለብትበት ማለት ነው። አንዱ ለአንዱ የሚተሳሰብበት በጣም ትልቅ አስተዋጽኦ አለው። መስቀል የብርሃን ዘመን የችግር ጊዜ አልፎ መልካም ዘመን መምጣቱን ማብሰሪያ እንደሆነም ይታመናል። በዚህም መሰረት መጪው ጊዜ የበረከት የመተሳሰብና የአንድነት ዘመን ይሆን ዘንድ የጎመን ምንቸት ውጣ የገንፎ ምንቸት ግባ እየተባለ ይዜማል። አድባሩ፣ ቀየው፣ መንደሩ ሁሉ ይመረቃል። መስቀል የሰላም የፍቅርና የመተሳሰብ ምሳሌ ተደርጎም ይታመናል። በዚህም ስለ ሀገር ሰላምና ስለ ሰው ልጆች በፍቅር መኖር በስፋት የሚነገርበት በዓለም እንደሆነ ይነገራል። በመስቀሉ ሰላም ነው የሆነው። ገብረ ሰላም በመስቀሉ ነው። በመስቀሉ ሰላምን አደረገ ነው እና የሰላም አርማ የሰላም ምልክት ነው። ሰላም ነው በመስቀሉ የሆነው። በመስቀሉ ፍቅር ነው የተገለጠው። የመስቀሉ ዓላማ ሰላም ስለሆነ፣ የመስቀሉ ዓላማ ፍቅር ስለሆነ፣ የመስቀሉ ዓላማ አንድነት ስለሆነ በዓለ መስቀልን ስናከብር በፍቅር በሰላም በአንድነት ሊሆን ይገባል። የመስቀል በዓል ማህበራዊ መስተጋብርን ከማጎልበት ባለፈ በበዓሉ ላይ የሚቀርቡት ህብረ ዝማሬዎችና ትርኢቶች መንፈስን እያደሱ ቀልብን ይገዛሉ። በዚህም በዓሉ የቱሪስት መዳረሻ እንዲሆንም ጭምር አድርጎታል። This is my first experience. መስቀልን እዚህ ሳከብርና ሳይ የመጀመሪያዬ ነው። እኛ ስዊድናውያንም ክርስቲያን ነን፣ ነገር ግን እንዲህ አይነት ስርዓት የለንም። በጣም አስደሳች በዓል ነው። ይህን በማየቴ ደስተኛ ነኝ። በመስቀል ላይ እንደዚህ ያለ ትልቅ በዓል አይቼ አላቅም። በጣም ቆንጆ ነው። እዚህ መሆን በጣም ያስደስታል። ሰዎች አንድ አይነት ልብስ ለብሰው በተመሳሳይ ዜማ በአንድነት ሲያዜሙ ማየት በጣም ያስገርማል። ብዙ ቆንጆ ነገሮችን አግኝተናል። ይህ ሰዎች በመንፈስም በአካልም አንድ የሚሆኑበት ስርዓት ይመስለኛል። And I think that is love, so that's good. Beautiful music and the processions and the whole history around. እንደዚህ ደስ የሚል ዝማሬና ስነ ስርዓት ሳይ ይህ የመጀመሪያ ነው። ሰዎች ተሰብስበው ሲያከብሩ ማየት ልዩ ስሜት ይሰጣል።
ለህሊናም እርካታና እረፍትን ይሰጣል። በመላው ዓለም እንደዚህ አይነት የተረጋጋና የህሊና ሰላም የሚሰጥ ነገር እንፈልጋለን። ዛሬ የዚህ በዓል ታዳሚ በመሆኔ በጣም ደስ ብሎኛል። በዓለም ላይ ያሉ ሰዎች ኢትዮጵያን መጎብኘት አለባቸው ብዬ አስባለሁ። በጣም ውብ ሀገር፣ አዲስ አበባን ጨምሮ በርካታ ታሪካዊና ተፈጥሯዊ ቦታዎችን ማየት ይቻላል። ይሄ በጣም ልዩና አስደናቂ ባህል ነው። It's just amazing to get together and experience something that is unique and traditional. በአደባባይ ከሚከበሩ በዓላት መካከልም ቀዳሚው ነው። ዓለም የኔም ቅርስ ነው በማለት በክብር መዝገቡም ላይ አስፍሮታል። ታዲያ ይህ ዓለም ያከበረው ቅርስ ባህላዊ ትውፊቱንና ይዘቱን ሳይለቅ ከነክዋኔዎቹ ለትውልድ ይተላለፍ ዘንድ ባህላዊ ትውፊቱን መጠበቅ ግድ ይለናል። አንድ የሚያደርጉን ሰላማችንን የሚመልሱልን አንድነታችንን የሚያጠናክሩልን በዓላት መጠበቅ እጅግ በጣም አስፈላጊ ነው። ለመጠበቅ ደግሞ ሁሉም ድርሻ አለው ከመንግስት ጀምሮ እንደዚሁም ደግሞ ባለቤት ከሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጀምሮ እንደዚሁም ደግሞ ሌሎችም በእምነት አንድ ላንሆን እንችላለን። ነገር ግን ሀገራዊ የሆነ ነገር መጠበቅ ግን የሁሉም ሰው ኃላፊነት ነው። ከሀገር ሽማግሌዎች ጀምሮ ከአባቶች ጀምሮ ከእናቶች ጀምሮ የማስተማር ስራ ይጠበቃል። ተቋማት ደግሞ እንደየድርሻቸው እነዚህ ባህላት ደግሞ እንዲጠኑ የማድረግ ግዴታ ደግሞ የኛ ይሆናል። ተጠንቶ ደግሞ ማስቀመጡን ብቻም ሳይሆን እንደገና ደግሞ እነዚህ ባህላት እንዲተዋወቅ ማድረግም አለብን። እንዲተዋወቅ ስንል አንዱ ካንዱ ባህል ራሱ መማር አለበት ማለት ነው። ከምንም በላይ ግን በባህሉ የሚኮራ ትውልድ መፈጠር አለበት። የመስቀል ደመራ በዓልን ስናስብ ዓለም አቀፋዊ ቅርስ መሆኑን ሳንዘነጋ ትውፊቱ ለትውልድ እንዲተላለፍ የበኩላችን ድርሻ በመወጣት አብሮነትንና አንድነትን በሚያጠናክር መልኩ ሊሆን ይገባል።